ሰላም ለእናንተ ይሁን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል ከዜናዎቹ ጋር ጀማል ኢማም ነኝ በያላችሁበት ሸጋ ቆይታ ይሆንላችሁ የሚከሰቱ አለመግባባቶችን በውይይት በመፍታት ከግጭት አዙሪት መውጣት እንደሚገባ በደቡብ ወሎ ዞን የተወለደሪ ወረዳ ነዋሪዎች ተናገሩ የአካባቢያቸውን ሰላም በመጠበቅ የድርሻቸውን እንደሚወጡ ማስተያየት ሰጪዎቹ ገልጸዋል የነዋሪዎቹን አስተያየት ተከታትለን እንመለስ ምንም ከጦርነት ትርፍ የለው ዘመዶቻችን አተናል ወንድሞቻችን አተናል ብዙ ነገር አልፎብናል ንብረት አተናል ስናልቦናችን ራሱ ተጎርቶ ልጆቻችን የሆነ ነገር ቢመጣ አሁን ባለ ቁጥር ምን መጣማሚ ነው የሚሉት ልጆቹ ራሱ በጣም ነው የሚጨነቁት ልጆቹ ማለት ነው ስለዚህ እኛ ከጦርነት ምንም ትርፍ አናገኝም በስምምነት ታርቀውልን ተነጋግረው በአፈሙዝ ሳይሆን በሰላም በፍቅር ተነጋግረው ፈተውልን ሰላም እንድንኖር ነው የምንፈልገው በጦርነት የሚቀርፍ ነገር የለም ሰላሙ በቃ መመካከር በቃ በሃይማኖት አባቶች በትላልቅ ሽማግሌዎች እንዲፈታ ይሄንን ማድረግ ነው ጦርነት አሁንም ያው ኢኮኖሚያዊ ኖርማል ባለሀብቶች በቃ ሌላ እንቅስቃሴ ሌላ ልማት እንዲሰሩ ሌላ ስራ መስራት የሚችሉትን ንብረቱን ጥሎት ሄደ ይዘረፋል ይወርማል ስለዚህ እኛውንም በቃ ምንወርመው እኛንን ምናለማውም ጦርነቱንም ምናመጣው እኛንን ምናስቀረው እኛንን ይሄ ስለሆነ ይሄ ቢቀር ጥሩ ነው ብዬ ነው ማስበው የሐሳብ ልዩነት ሲፈጠር ወዲ ምክክር ወዲ እርቅ ቢመጡ ጥሩ ነው ወጠመንጃ ከማንሳት የሰው ህይወት ነው የሚያጠፋው ንብረት ያጠፋል ጠመንጃ ብዙ ጉድለት አለው ምክክር ግን የሚያጠፋው ነገር የለም ስለዚህ የንብረትም ውድመት የለም የሰውም ልጅ አይጠፋም በኢኮኖሚው ሀላንቀርም ወደፊት ነው እንጂ ምንሄደው ፍቅርም ይዳብራል ምክክር በጣም አስፈላጊ ነው ያኮረፈ ይቅር ብሎ ታርቆ በሰላም ሀገራችን በሰላም ብትመራልን በጣም ፈልጋለን ይሄን በያለንበት ሁላችንም የሃይማኖት ተወካዮች ተወያይቶ ችግሩን መፍታት አስፈላጊ ነው የሚለውን ትምርት መስጠት አለበት ከቤት ጀምሮ ከወጣት ልጅ ከሴት ከሁሉም ጀምሮ የቤት ስራ መስራት አለበት ከድር ከሃይማኖት ተቋም ከዛ ጀምሮ ይሄ በውይይት መፈታት ያለበት ጉዳይ ነው እንጂ ያለ ውይይት የሚሆን ነገር የለም ብሎ ማስተማር ያስፈልጋል ሴቶች ለሰላም ብዙ ሚና ስላላቸው ልጆቻችንን መምከር ባሎቻችንን መምከር እንዲሁም በአካባቢው የሚወራውን አልዋልታ ሳይሰሙ ወጣቱ ኃይል ወደ ስራ እንዲገባ ጫና ቢደረግና ስራ ቢፈጠርላቸው እናቶች ደግሞ ባሎቻቸውን ጀምረው ልጆቻቸውን ቢመክሩ ተው ይሄ ጥሩ አይደለም ይሄ ለሀገር የሚበጅ ሳይሆን ለኛም የሚበጅ አይደለም ወደ ስራ መግባት ያለባችሁ እና ከጦርነት ምንም የሚገኝ ትርፍ የለም አይተነዋል በ1992 ውጊያ ስንገባኛ የትግራይ ህዝብ አብዛኛው ተጎጂ እንደነበረ ኤርትራ ህዝብ አብዛኛው ተጎጂ እንደነበረ አሁን አብዛኛው ከትግራይ ጀምሮ እስከ አማራ ክልል ሰዲብር ብራን ድረስ ያለው ተጎርቶ ነው ያለው ትናንትና እሳተ ሳይበርድ ያው መልሶ ደግሞ እሳት ነው እየወረደበት ያለ ማለት ነው ሰላሙ ጉዳይ ሁሉም መንቀሳቀስ አለበት ነው እኛ አሁን እንደራሳችን እንደቀበላችን እንደአካባቢያችን እንደጎጣችን ሁላችንም ተነስተን ሰላሙን እናውርድ ሴትም አይልም ወንድም አይልም ህፃንም አይልም ወደ ሰላሙ ቦታ እንግባ ለሀገራችን ሰላም ይፈጠር እንደም አሁን ይወጡ ሰዎችን እናንታቸው የዞኑን ምርትና ምርታማነት ለመጨመር የሚያስችሉ ተግባራትን በትኩረት እያከናወነ መሆኑን የደቡብ ወሎ ዞን ግብርና መምሪያ ገለጸ በመኸር እርሻ ስራ እንቅስቃሴ ከ90% በላይ የሚሆነውን መሬት በዘር መሸፈን መቻሉን መምሪያው አስታውቋል ተጨማሪውን ከመሐመድ በቀለ እንከታተል የመኸር እርሻ ስራን የክረምቱ የዝናብ እጥረት በዞኑ ምርትና ምርታማነት ላይ ተጽዕኖ እንዳይፈጥር የተቀናጀ ተግባራትን እያከናወነ መሆኑን የደቡብ ወሎ ዞን ግብርና መምሪያ ገልጿል። የመምሪያው ኃላፊ አህመድ ጋሎ ከአሚኮ ጋር በነበራቸው ቆይታ እንደገለጹት የ2018-19 የምርት ዘመን በዘር ለመሸፈን ከታቀደው 96% ያህሉ በዘር ተሸፍኗል። የዚህ ዓመት ክረምት 3 ባህሪ ይኖረዋል። አንደኛ ዘግይቶ ይገባል፣ ሁለተኛ መካከል ላይ ይቆራረጣል፣ ሶስተኛ ደግሞ ቀድሞ ሊወጣ ይችላል። ስለዚህ ይህን ታሳቢ ያደረገ ግንዛቤ ከዞን የማኔጅመንት አካል ጀምሮ እስከ ቀበሌ አርሶ አደሩ ድረስ የግንዛቤ ፈጠራ ለመፍጠር ጥረት አድርገናል። ግንዛቤው ወደ መሬት እንዲወርድም አድርገናል። ሁለተኛው ምንዘራው ሰብል ምን ይሁን ኢሊኖን እኛ መከላከል ነው እንጂ መቆጣጠር ማስቀረት አንችልም። ስለዚህ ኢሊኖ ከተከሰተ እንደዞን ደግሞ
ምን እናደርግ የሚለውንም ትንሽ ለመነጋገር ሞክረናል። በአየር ንብረት ለውጥ ምክንያት የሚደርሰውን ጉዳት ለመቀነስና ምርትና ምርታማነትን ለማሳደግ ለየአካባቢው የአየር ጸባይ ተስማሚነት ያላቸውና በፍጥነት የሚደርሱ ሰብሎች መዘራታቸውንም አቶ አህመድ ተናግረዋል። አንደኛ የዝናብ እጥረትን የሚቋቋሙ በተፈጥሯቸው እነሱ መምረጥ፣ ሁለተኛ ደግሞ በአጭር ጊዜ የሚደርሱ ሰብሎችን ታሳቢ ያደረገ ስራ ለመስራት ጥረት እናድርግ ብለን የሰራነው። እንግዲህ እርጥበትን የሚቋቋሙ ስንል ለምሳሌ ለምስራቁ በዋናነት ማሾ መሰረት አድርጎን ለመዝራት በወይና ደጋውና ደግሞ በምዕራቡ ዞናችን አካባቢ ላይ እንደ ምስር፣ ጓያ፣ ሽምብራ የመሳሰሉትን ሰብሎች ታሳቢ ያደረገ ለመስራት የእርጥበት እጥረትን የሚቋቋሙ ሰብሎች እነዚህን መምረጥ። ሁለተኛው በአጭር ጊዜ የሚደርሱ ሰብሎችን እንምረጥ ነው። ለምስራቁ ዞናችን አካባቢ ጤፍ በተለይ ቡኒ ጤፍና መልካም ማሽላ በአጭር ጊዜ የሚደርሱ ሰብሎች ስለሆኑ እነሱ መሰረት እንዲያደርግ፣ የምዕራቡ ዞናችን ክፍል ደግሞ አብዛኛው አርሶ አደር ስንዴ ስለሆነ የሚዘራው ስንዴ ላይም በተመሳሳይ በተለይ ቀቀባን ለቆላማው አካባቢ እንዲዘራ፣ ደጋው አካባቢ ላይ የግድ እጥረት ቢኖርም ቶሎ የሚደርስ የሚባለው እንግዲህ ዳንፍ የሚባለው ስንዴ ነው። በዞኑ ሁሉም አካባቢዎች የሰብሉ ቁመና በጥሩ ደረጃ ላይ እንደሚገኝ የገለጹት አቶ አህመድ የተጠናከረና የተቀናጀ የሰብል ልማት እንክብካቤ እየተደረገ መሆኑንም አንስተዋል። አሁን ባለው ሁኔታ ላይ በምስራቁም በምዕራቡም የዞናችን አካባቢዎች ያለው የሰብል ቁመና ጥሩና በጣም ጥሩ የሚባል ነው። አሁንም ይህንን ቁመናውን አስጠብቆ ምርትና ምርታማነቱ እንዲጨምር ከዚህም በላይ ፐርፎርማንስ እንዲኖረው የሰብል ጥበቃ እንክብካቤ ስራዎች መሰራት አለባቸው። እንግዲህ እኛ አሁን ሞቷችንም ፊት ከእርሻ እስከ ጉርሻ ነበር። አሁን ደግሞ ግብርናን ከልምድ ወደ ንግድ ነው። ስለዚህ የምናመርተው ምርት ለገበያ ብለን ስለሆነ ጥራቱንም መጠኑንም ጠብቀን ማምረት ያስፈልጋል። ለዚህ ደግሞ አሁን የምናደርጋቸው የሰብል እንክብካቤዎች፣ የአረም ስራ፣ የማዳበሪያ ላይ አናት ጭማራ፣ የተባሰሳና ቁጥጥር እና መሰል ስራዎችን እርጥበት እቀባን ጨምሮ አብረን የምንሰራቸው ስራዎች አብሮ ተጠናክረው እንዲቀጥሉ አሁን ጥሩ ነው። በዚህ ልክ እንድናስቀጥል መላ የዞናችንም ህዝብ ደግሞ ለዚህ ለሰብል ልማት ተግባሩ ውጤታማነት የተቻለውን ሁሉ ርብርብ እንዲያደርግ ነው ጥሪያችንን እናስተላልፋለን። በኤልኒኖ ክስተት ምክንያት ያልታረሰ መሬት እንዳይኖር ከማድረግ በተጨማሪ የአየር ንብረት ለውጡ ተጽዕኖ የማያሳድርባቸው አካባቢዎች ይበልጥ ውጤታማና ትርፍ አምራች እንዲሆኑ ለማድረግ አስፈላጊው ግብዓት የማሟላት ስራ እየተከናወነ መሆኑም ተመላክቷል። በመጨረሻም በደቡብ ወሎ ዞን በአርጎባ ብሔረሰብ ልዩ ወረዳ ለአቅመ ደካሞችና ለአረጋውያን የሚገነቡ ቤቶች ግንባታቸው በጥሩ አፈጻጸም ላይ መሆኑ ተመላክቷል። በክረምት የበጎ ፈቃድ አገልግሎት ለአቅመ ደካሞችና ለአረጋውያን እየተገነቡ ያሉ የመኖሪያ ቤቶችን አሁናዊ ሁኔታና የግንባታ ሂደት የተመለከቱት በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኘውና የአርጎባ ብሔረሰብ ልዩ ወረዳ የስራ ኃላፊዎች ናቸው። በብሔረሰብ ልዩ ወረዳው የክረምት በጎ ፈቃድ አገልግሎት በተሻለ ሁኔታ እየተከናወነ መሆኑ የተመላከተ ሲሆን በተለይም ለአቅመ ደካሞችና ለአረጋውያን የሚገነቡ ቤቶች በተጠናከረ የበጎ ፈቃደኞች ተሳትፎ እየተገነቡ መሆኑ ነው የተገለጸው። የቤት ግንባታው ከተጠናቀቀ በኋላ ተጠቃሚዎቹ አስተማማኝና ምቹ የመኖሪያ ሁኔታ እንዲያገኙ ከማድረጉም በላይ የበጎ ፈቃድና የማህበራዊ አብሮነትን ባህልን በማጠናከር በኩል ከፍተኛ ሚና እንደሚኖረውም ተጠቁሟል። የክረምት በጎ ፈቃድ አገልግሎት በአርጎባ ብሔረሰብ ልዩ ወረዳ በተሻለ አፈጻጸም እየተከናወነ መሆኑ የተመላከተ ሲሆን የተጀመሩ የቤት ግንባታዎችን በታቀደላቸው ጊዜ እንዲጠናቀቁ ርብርብ መደረግ እንደሚኖርበት ተመላክቷል። መረጃው የአርጎባ ብሔረሰብ ልዩ ወረዳ ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛም መርጣችሁ ስለምትከታተሉ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ቆይታ ይሁንላችሁ።